ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ረቡዕ ሰኔ 17 2018 ዓ.ም የሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያ መደበኛ ጉባኤውን አካሄደ። በስቦ ማስከዳት አንድ የመከላከያ ሰራዊት አባል 2 ዳይሞኒ ክላሽ በመያዝ ፋኖን ተቀላቀለ። ራሱን በብቁ ሰራዊት ያደራጀ የሚገኘው ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ለአራተኛ ተከታታይ ጊዜ አዲስ ምልምል ሰራዊትን አስመረቀ። ከሰም 2ኛ ኮር ለተከታታይ 3 ቀናት ከጠላት ኃይል ጋር ከፍተኛ ትንቅንቅ አድርጎ ድል ሲቀዳጅ፣ በሌላ በኩል ተስፋ የቆረጠው ያገዛዙ ኃይል በደራ ከፍተኛ ዝርፊያና የንጹሃን እገታን ስራዬ ብሎ የዕለት ዕለቱን ተግባሩን አድርጎታል። በሸዋ ጠቅላይ ግዛት ይፋትና ጠሞጋ አውራጃ ደጃች ተሰማ እርገጤ ክፍለ ጦርና የማጀቴ አባት አርበኞች ድል ተቀዳጁ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያ መደበኛ ጉባኤውን አካሄደ። በሸዋ ጠቅላይ ግዛት ውስጥ ሲንቀሳቀሱ የነበሩ 2 እዞች አንድነታቸውን ካወጁ በኋላ የመጀመሪያውን መደበኛ ጉባኤ በማካሄድ የሸዋን አንድነት ይበልጥ ማጠናከራቸውን አስታወቁ። ከሰኔ 9 ቀን 2018 ዓ.ም እስከ ሰኔ 15 2018 ዓ.ም ለ7 ቀናት በተካሄደው በዚህ ጉባኤ ላይ የእዙ ጠቅላላ ማዕከላዊ ኮሚቴ አባላትም ተሳትፈዋል። በስብሰባውም የድርጅቱ ያለፉት ጉዞዎችና የቀጣይ መርሆች ላይ ጥልቅ ግምገማም ተካሂዷል። ጉባኤው ቀደም ሲል የነበሩ የተናጠል ጉዞዎችን በትግሉ ላይ መዘግየት መፍጠራቸውን በመገምገም ወደፊት እንዳይደገሙ አቋም ይዘዋል። ከዚህ በተጨማሪ አንድ ወጥና ሰንሰለቱን የጠበቀ አሰራር ለመዘርጋት የድርጅቱን ወታደራዊና ህዝባዊ መዋቅርም ሙሉ በሙሉ ወደ ስራ ለማስገባት እንዲሁም የህዝብና የሰራዊት መብቶችን ለማክበርም ውሳኔም አሳልፈዋል። ለማይቀረው ድል ሰራዊቱን በስልጠናና በተሐድሶ ወደ መካናይዝድ ለማሻሻል አቅጣጫ መቀመጡንም የእዙ መግለጫም ያሳያል። የእዙ ዋና መሪ አርበኛ መሐንዲስ ደሳለኝ ሲያስብ ሸዋ እንደገለጹት ትግሉ እንዳይቀጥል አደናቃፊ የነበሩ ወጥመዶችን ተበጣጥሰዋል። ማዕከላዊ ኮሚቴውም የሸዋ አንድነትን በተግባር ለመግለጽም በልበ ሙሉነትም ስራ ጀምሯል። ከውስጥም ከውጭም በአንድነታችን ደስ ለተሰኘው ሁሉ ለምናደርገው የህልውና ተጋድሎ ከጎናችን ትሆኑ ዘንድ ጥሪያችንን እናቀርባለን ሲሉም መልእክት አስተላልፈዋል። ከዚህ በኋላ መሐንዲሱ ደሳለኝ አንድነትን የሚጠላ ካለ ህዝባችንና ሰራዊታችንን አይቀበለውም፣ በአንድነት ለማይቀረው ድል እንጓዛለን በማለት ያገዛዙን ዕድሜ ላለማራዘም ዋጋ እየከፈሉ ያሉ ጀግኖች የድል ቀን ከመቼውም ጊዜ በላይ መቅረቡንም በመጥቀስ ለዚህም አስፈላጊውን ዝግጅትም እንዲደረግም ጥሪ ቀርበዋል። በስቦ ማስከዳት አንድ የመከላከያ ሰራዊት አባል 2 ዳይሞኒ ክላሽ በመያዝ ፋኖን ተቀላቀለ። ፀሐይ መውጫ ከተባለው አካባቢ የሚንቀሳቀሰው 16ኛ ክፍለ ጦር የብልጽግና ሰራዊት አባል የነበረው መሰረታዊ ወታደር ድርጅት አማራ አገዛዙን በመቃወም ሰኔ 16 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝን 303ኛ ግዙፍ አሳምነው ኮር 21ኛ ክፍለ ጦርን ተቀላቅሏል። የመከላከያ አባሉም ከአሸባሪው ቡድን ጋር አብሮ መቀጠል ህዝብንና ሀገርን መክዳት ስለሆነ አብሬ አልቀጥልም በማለት ምሽግ ላይ የነበሩትን 2 ሰራዊት አባል እስከ ወዲያኛው በመሸኘት 2 ዳይሞኒ ክላሽ፣ 250 ክላሽ ተተኳሽና 3 የእጅ ቦምቦችን በመያዝ የተቀላቀለ ሲሆን
የክፍለ ጦሩ ከፍተኛ አመራሮችን ባደረጉለት ደማቅ አቀባበልም ደስተኛ መሆኑን ገልጸዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፍ አሳምነው ኮር ሚዲያና ኮሙኒኬሽን መረጃውን አድርሶናል። ራሱን በብቁ ሰራዊት እያደራጀ የሚገኘው ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ለአራተኛ ተከታታይ ጊዜ አዲስ ምልምል ሰራዊትን አስመረቀ። ምኒልክ እዝ 105ኛ ኮር ከጠላት ላይ ከሚወስደው ተከታታይ ያለው መብረቃዊ ጥቃት በተጨማሪ ለአማራ ህዝብ ህልውና ትግል ራሱን በሰው ኃይል እያጎለበተ ይገኛል። የ105ኛ ኮር አሃድ የሆነችው ነበልባሏ 29ኛ ክፍለ ጦር ነፃ ቀጠናዎች በመፍጠር ለአማራ ህዝብ ትግል ትልቅ እመርታና ተስፋ የሆነውን በሰው ኃይል ግዙፍ የሆነውን እቅድም በንቃት በመተግበር ላይ ናቸው። 105ኛ 29ኛ ክፍለ ጦር የጠላትን ኃይል በደፈጣ በመደበኛ ውጊያ በልዩ የከተማ ውስጥ ኦፕሬሽን እንዲሁም በጠላት ውስጥ ሰርጎ በመግባት ያገዛዙን ወታደራዊና ፖለቲካዊ አቅም በመገምገም ከውስጥ ፍርክስክሱን በማውጣት ላለፉት ዓመታት ምትሃታዊ ጀብዶችንም እየፈጸመች ትገኛለች። ለሶስት ዙር በብቃት አዲስ የፋኖ አባላትን ማስመረቅ የቻለችው ክፍለ ጦሯ ለአራተኛ ጊዜ የኮማንዶ አባላትን በስኬት ማስመረቅም ችላለች። ለተከታታይ 4 ወራትም ከባድ የስልጠና ልምምዶችን ምንም ባልተሟላ የስልጠና ግብዓት በጽናት ላሰለጠኑ አሰልጣኞች እንዲሁም ከባዱን የኮማንዶ ስልጠና ላጠናቀቁ ምሩቅ የሰራዊት አባላትም የክፍለ ጦር አመራሮች የከበረ ምስጋናም አቅርበዋል። ምልምል የኮማንዶ አባላትም የአማራ ህዝብን በጀግንነትና በጽናት ለማገልገል ቃል በመግባት የምረቃ ፕሮግራሙ በስኬት ተጠናቋል ሲል የ29ኛ ክፍለ ጦር ህዝብ ግንኙነት ሚዲያና ኮሙኒኬሽን መረጃውን አድርሶናል። ከሰም 2ኛ ኮር ለተከታታይ 3 ቀናት ከጠላት ኃይል ጋር ከፍተኛ ትንቅንቅ አድርጎ ድል ሲቀዳጅ፣ በሌላ በኩል ተስፋ የቆረጠው ያገዛዙ ኃይል በደራ ከፍተኛ ዝርፊያና የንጹሃን እገታን ስራዬ ብሎ የዕለት ዕለቱን ተግባሩን አድርጎታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር ነበልባል ክፍለ ጦር ከነብሮ ሻለቃና ከምኒልክ ሻለቃ በተውጣጣ ኃይል ጠላት ላይ ከባድ ኪሳራ ማድረስም ችሏል። በሁለት የፋኖ ሻለቆች ለሁለት ተከታታይ ቀናት ከወራሪው ኃይል ጋር በተደረገ እልህ አስጨራሽ ውጊያ በምስራቅ ሸዋ ዞን አዳማ ወረዳ በሙክዬ ቀበሌ ዘልቀው የገቡት የፋኖ ኃይሎችም ወራሪው ኃይል ላይ ከፍተኛ ጉዳት ማድረስም ችለዋል። በተደረገው እልህ አስጨራሽ ውጊያም የጠላት ኃይልም ሰብአዊና ቁሳዊ ኪሳራ ደርሶበታል። ሆም አንድ ከአዳማ ወረዳ የመጣ ከፍተኛ አመራር የሞተ፣ አንድ የሙክዬ ቀበሌ ኮማንዶ ፖሊስ የሞተ፣ አንድ ሚሊሻ የተማረከ፣ 5 ያገዛዙ ኃይል ቁስለኛ ማድረግ የተቻለ ሲሆን በምርኮ የተገኙ ንብረቶችም 2 ክላሽንኮቭ፣ 1 M1 መሳሪያ ገቢ ተደርጓል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር ኃይለማርያም ማሞ ክፍለ ጦርና ነበልባል ክፍለ ጦር በጥምረት ባደረጉት አውደ ውጊያ ጠላትን ቀጥቅጠው ድል ተቀዳጅተዋል። የሀገር ማርያም ከሰም ወረዳና ከምንጃር ሸንኮራ ወረዳ በኩል ለወራሪና ለዘረፋ የገባው የጠላት ኃይል በኃይለማርያም ማሞ ክፍለ ጦር ክፉኛ ተመቶ ወደ መጣበት እንዲመለስ ተደርጓል። በዚህ አውደ ውጊያ ክፉኛ የተመታው ጠላት ለተከታታይ 3 ቀናትም በተደረገው እልህ አስጨራሽ ውጊያ ሰብአዊና ቁሳዊ ኪሳራም አስተናግዶ ወደ መጣበትም ተመልሷል። አገዛዙ ቁጥራቸው በውል ያልታወቁትን ቁስለኞቹን ወደ ሀገረ ማርያም የሕክምና ማዕከሉ የላከ ሲሆን የሞቱት አባሎቹን የቻለውን ባገኘበት ቀብሮ ያልቻለውን አስክሬናቸውን ሳይዝ ትቶ መፈርጠጡም ተረጋግጧል። በሌላ ግንባር ነበልባል ክፍለ ጦር ሰኔ 14 2018 ዓ.ም ጀምሮ ከሀገረ ማርያም ተነስቶ በዮላትና በቅዱስጌ ቀበሌ የመጣውን ወራሪ ሰራዊት እንደያመጣጡ ተመቶ የተመለሰ ሲሆን ስቻት ቀበሌ ላይ ሰብሮ የነበረው የጠላት ኃይልም ለተከታታይ 3 ቀናትም በተደረገ ለአስጨራሽ ውጊያም ለወራሪው ኃይል ስቻትን ለቆ እንዲወጣም ተደርጓል። በሌላ አቅጣጫም በምንታብር በኩል ወደ አክርሚት የገባው የጠላት ኃይልም በጀግኖቹ የነበልባል ክፍለ ጦር ቃኞችና 1 ሻለቃ ባደረጉት አውደ ውጊያ ሰቃዋጮ በምትባል ቀበሌ ላይ የጠላት ኃይልም ከፍተኛ ጉዳት ያስተናገደ ሲሆን ጠላት ይዞታዎችን ለቆ እየሸሸም ይገኛል። ይህ ዜና እስከተጠናከረበት ድረስ ውጊያው በተለያዩ ግንባሮች አሁንም እንደቀጠለ ሲሆን ተጨማሪ አውደ ውጊያዎች ዘገባዎችንም በቀጣይ ይዘን የምንመለስ ይሆናል። በሌላ ዜና በደራና አካባቢው ህዝባችን ላይ በተፈጸመ ዝርፊያና ውንብድና ከ400 በላይ የሚሆኑ የቀንድ ከብቶች ሲዘረፉ ከ84 በላይ ንጹሃን ወገኖች ታግተው መወሰዳቸውንም ነዋሪዎች ገልጸዋል። በውድቀቱ ዋዜማ ላይ የሚገኘው የብልጽግናው አገዛዝ በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በደራ ጉንዶ መስቀል ወረዳ ነዋሪዎች ላይ መጠነ ሰፊ ግፍና መከራ ማድረሱን አጠናክሮ የቀጠለ ሲሆን የኦህዴዱ ብልጽግና መራሹ ቡድን ካሰማራው የጃልሰኒ የሸኔ ዘራፊ ወንበዴዎችም ጋር በፈጸሙት የጋራ ዝርፊያ ተግባር በወረዳው ስር የሚገኙ የአባጦ ቀበሌ ነዋሪዎችም ከ400 በላይ የሚሆኑ የቀንድ ከብቶችን የዘረፉ ሲሆን ከ84 በላይ ንጹሃን ሰዎችን በማገት መውሰዳቸውን ነዋሪዎች ገልጸዋል። ሰኔ 15 ቀን 2018 ዓ.ም በተፈጸመው የዝርፊያና የአጋችነት ተግባር
እጅግ አሳፋሪ የሚያደርገው ንብረታቸውን ከወራሪው ለመከላከል የጦር መሳሪያ ይዘው የወጡ የአካባቢው ነዋሪዎችን በመነጠልና አንድ ላይ በመሰብሰብ አገዛዙ በፈጸሙት የድሮን ጥቃት ንጹሃኖች ኢላማ እንዲሆኑ ተደርጎ 7ቱ ወዲያውኑ ሕይወታቸው ሲያልፍ 11ዱ ቁስለኛው ሆነው ሀብት ንብረታቸው እንዳይከላከሉ ከመደረጉም ባሻገር ግፍ ተፈጽሞባቸዋል። አገዛዙ ባሰማራቸው የሸኔ ቡድን በአባጦ ቀበሌ ነዋሪዎች ላይ መጠነ ሰፊ ዝርፊያና ወረራ መደረጉን ተከትሎ ነዋሪዎች ባሰሙት የድረሱልኝ ጥሪ መሰረት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር አህዶች በፍጥነት ተወርረው በቦታው ላይ ደርሰው ለመታደግ ያደረጉት ከፍተኛ ጥረት ውስን የኦሮሞ ብሔረሰብ ተወላጆችን ከእገታ ቢያስለቅቁም በሁለት አቅጣጫ በብልጽግና ሰራዊት በተፈጸመበት ከበባና ጥቃት የፋኖ ኃይሉ ወደ መከላከል ውጊያ በመግባቱ በአባጦ ቀበሌ የታገቱ ንጹሃን ነዋሪዎችና የተዘረፈውን ንብረታቸውንም ሙሉ በሙሉ ማትረፍ አለመቻሉን ኮሩ ባደረሰው መረጃም ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በተደጋጋሚ ጊዜ ባደረገው የማጣራት ስራ በደራ ጉንዶ መስቀልና አጎራባች ወረዳዎች የሚገኘው የብልጽግና አመራሮች ከሸኔ ቡድን ጋር ጥብቅ ቁርኝት እንዳላቸውና ጦር መሳሪያና የተኳሽ ድጋፍም ጭምር እንደሚያደርግላቸው ያረጋገጠ ሲሆን በተጨማሪም በንጹሃን ወገኖች ላይ የሚፈጸሙ እገታና ዘረፋዎች በቅንጅት እንደሚሰሩ ማሳያ መሆኑንም ለሰፊው ህዝባችን መግለጽ እንወዳለን ብለዋል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ደጃች ተሰማ እርገጤ ክፍለ ጦርና የማጀቴ አባት አርበኞች ድል ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ደጃች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ያሉ አቦምሳ ከተባለ ስፍራ መሽጎ የነበረው ጠላት እንደ ቅጠል አርግፈው ምሽጉን ተቆጣጥረው ውለዋል። በዚህ አውደ ውጊያም ጠላት ክፉኛ መመታቱን ቁጥራቸው በውል ያልታወቀ ሙትና ቁስለኛም ሆኗል። ጠላት የሞቱትን አባላቱን ከምሽግ አቅራቢያ እንደቀበረና ቁስለኞቹን ከሸዋሮቢት ሆስፒታልም ማጨናነቁ ተረጋግጧል። ሰኔ 15 ቀን 2018 ዓ.ም በተካሄደው የሌሊት 7 ሰዓት ደጃች ተሰማ እርገጤ ክፍለ ጦር ቃኝና የሻለቃ ሁለቱ ውስን አባላት አቦምሳ በተባለ ቦታ ላይ የመሸገውን የጠላት ኃይልም በክላሽንኮፍና ቦምብ ብቻ በጨበጣ ውጊያ ምሽጉን መድረማመስም ችለዋል። በሌላ ዜና በዚሁ አውራጃ በማጀቴ ቆላ የቆላ ዘብ አባት አርበኞች አስደናቂ ድልም ተጎናጽፈዋል። ከኦሮሞ ብሔረሰብ ዳዋ ጨፋ ወረዳ ጨፋ ሮቢ ከተማ መነሻውን አድርጎ የማጀቴ ቆላ ዘብ ጠባቂ አባት አርበኞችን ለመክበብ የሞከረውን የሽመልስ አብዲሳ ተላላኪ ሚኒሻን አይቀጡ ቅጣት በመቅጣትም ታላቅ ድልም ተጎናጽፈዋል። በዚህ አውደ ውጊያ አባት አርበኞቹ እንዳመጣጡ ተቀብለው ያልጠበቀውን ሽንፈት የገጠመው ሲሆን የሟቹ ሁሴን ልጅ አህመድ ሁሴን ጨምሮ ተሸኝተዋል። ይህ የብልጽግና ግሪሳ የአባት አርበኞች ክንድ መቋቋም ያቃተው ከከሚሴ ከተማ አጋዥ ኃይል በመጠበቅ ቦታው ለማሰለፍ ሞክሮ አርበኞቹ ለዳግም ድል እየተጠባበቁት ይገኛሉ። በዚህም አርበኞቹ ካገኟቸው ድሎች 7 ሚሊሻ እስከ ወዲያኛው ሸኝተዋል። 8 ክላሽንኮፍ መሳሪያ፣ 7 የወገብና የደረት ትጥቅ፣ 3 የእጅ ቦምቦችም ተገኝተዋል። ድል ለአማራ ፋኖ። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።